እንጂ እግዚአብሔር ይመስገን። እንዴት ናችሁ? እሳቸው ናቸው እናትሽ? አዎ። እኔ ነው አይደል የምትመስለው? ምን ይጠየቃል። አሁን እንዴት ናቸው? ያው እንደምታያት ናት። አይዞሽ፣ ምንም አይሆኑም። እንደሱ ነው ብለህ ነው? አዎ። ፋያው ታሞ እያለ አታስታውሽ? አስታውሳለሁ እንጂ። እንደዚሁ ነው። ለረጅም ጊዜ ቆይተው ነበር እኮ፣ ግን በኋላ ላይ ድነው ሁሉም ነገር ፒስ ሆነ። ለምንድን ነው ያልሞትሽው? ብትሞቼ ነው የሚያዋጣሽ። ካልሆነ ግን ከተረፍሽ እኔና አንቺ መሀል የማይበርድ ትልቅ ጦርነት ነው የሚቀሰቀሰው። እምቢ ካልሽ ግን እዚሁ በተራስ አፍኜ ምደፋሽ። እያንዳንዱ የሀና ቤተሰብ አሻራ ሊሰጥ ነው። እንግዲህ በዚህ መሀል ትልቅ ዱብዳ ይፈጠራል። ለምን መሰላችሁ? ሀና ጠርሙሱን አንስታ በደንብ በእጇ እንደው ማገላብጣ ነበር ያየችው። ስለዚህ ፖሊሶቹ ድጋሚ ለምርመራ ቤት መጥተዋል። እንዲሁም ደግሞ አሻራቸውን ወስደዋል። እንግዲህ በቀጣይ ክፍል የሀና አሻራ ነው የሚወጣው። ይህ ደግሞ ለነሱ በጣም ትልቅ ሀዘን ነው። እናቷ ነቅታለች። ነገር ግን ሳትጠግባት ወደ እስር ቤት መግባቷ የማይቀር ነው፣ እንደ ህጉ ከሆነ ማለት ነው። ምክንያቱም ሀና ጠርሙሱን በእጇ ስለነካችው መንካት ብቻ አይደለም ሙሉውን ነው እንደውም እያገላበጠች ቼክ ስታረግ የነበረው። ይህ ደግሞ ቀጥታ ከእሷ ጋር የእሷን አሻራ እንዲያገኙ አድርጓቸዋል። ሀና እንግዲህ በራሷ ጥፋት ማለት ነው። ተምቹ እርግብ ቤት እንዳለች ያውቃል። ምክንያቱም ደግሞ እርግብ ጠፋች፣ እንደዚሁም ደግሞ ብዙ ነገር ዘርፋ ሄደች፣ እንደዚህ አይነት ወንጀል ሰራች ሲባል እሱ ግን ምንም ነገር ማውራት አልፈለገም። ስለዚህ እርግብን የደበቃት ተምቹ ነው ተብሎ እየተገመተ ነው ማለት ነው። አሁን ላይ ሰላም፣ እንዴት ናችሁ? ውድ የቻናሌ ቤተሰቦች ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ኖላዊ ክፍል 91 ላይ በክፍል 90 ላይ እንግዲህ ተምቹ ወደ ሐኪም ቤት አልሄድም ቤተሰቦቿ ያውቁኛል ብሎ ነበረ እና እንግዲህ ቤተሰብ አለመኖሩን ካረጋገጡ በኋላ በነገራችን ላይ የአቶ መስፍን ማለት ነው የእርግብ የውሸት አባቷ ተምቹን አያውቀውም፣ እሱ አልተዋወቀውም። ሌሎቹንም እንግዲህ እርግብ ሰላምዬንና ሀናን አናድዳለሁ ብላ ነበረ ስታስተዋውቅ የነበረው እንጂ አባቱን አልተተዋወቀውም ነበረ። እና እንግዲህ ወደ ሆስፒታል ሄዶ ሀናን ስለሚወዳት እናትየዋም ደግሞ ብዙ ጊዜ አስተናግደዋለች በፍቅር ቤቷቸው ሄዶ ማለት ነው። ስለዚህ ለዛ ብሎ እንደምንም ተሽሎት ሐኪም ቤት ሄዶ ነበረ እና በዚህ መሀል ግን የእርግብ መጥፋትና የእርግብ በብዙ ወንጀል መጠርጠሯ ተምቹን ምንም ነገር አላስደነቀውም። በእርግጥ እርግብ ግን የት ናት ሲል ነበረ። እርግብ ግን የት ናት ነው ያለው። በጣም ነው የሚወዳት እርግብን ተምቹ፣ በጣም ነው የሚያፈቅራት። ነገር ግን ምንም ነገር እንዳልተፈጠረ እያስመሰለ ነው። ስለዚህ እሱ የደበቃት ይመስለኛል። እንግዲህ እንደዚህ አይነት ወንጀሎችን ሰርታ ከደበቃት የፈለገ ፍቅር እንኳ ቢሆን ማለት ነው በጣም ከባድ ነው። በእርግጥ እርግብ ምንም የሰራችው ነገር የለም። ከወይዘሮ ሜላት እንደዚህ መሆን ጀርባ የእሷ እጅ የለበትም። እሷ ምንም ያደረገችውን ነገር የለም። እሷ ከቤት የሚያስፈልጋትን ነገር ዘርፋ ብቻ ነው የወጣችው። ይህን ነገር ያደረገችው አክስትየዋ ናት። ስለዚህ ምናልባት እርግብ ለተምቹ አክስትየዋ ይሄን ነገር እንዳደረገችው ልትነግረው ትችላለች ብዬ አስባለሁ። እንደው እንኳ እሱ ባይደብቃት ራሱ ሌላ ቦታ እንኳ ብትሆን ለእሱ መደወሏ የማይቀር ነው። ተምቹን በጣም እሷም ትወደዋለች። እሷ እንግዲህ ተምቹ ከአሜሪካ የመጣ ዘሪሁን የተባለ ግለሰብ እንደሆነ ነው የምታውቀው። እሱ ግን ከዚህ በኋላ እምቶችሽ ከሆነ የኔ ማንነት ይሄ ነው ብሎ እንግዲህ ማንነቱን ለእሷ ማሳየቱ የማይቀር ነው። ቢዘገይም ያው እውነቱን ይነግራታል። ለምን ወደ ህይወቷ እንደቀረበም ይነግራታል። ምክንያቱም እሱ በጣም ብዙ ሚስጥሮችን ያውቃሉ። እና እንግዲህ ተምቹ ወደ ሐኪም ቤት ከሄደ በኋላ ሀንቾን እሳቸው ናቸው ወይ እናትሽ ብሎ ይጠይቃታል። አዎ
አዎ ተምቹ እኔን አትመስልም፣ ለመጣው ላይ ሄደው ሁሉ እኔን ነው የምትመስለው እማዬ ትላለች። ወይ ሀና ግን ሀና በጣም ነው የተሰቃየችው። የምሬን ነው የምላችሁ። አስቡት እስከ 16 ዓመት ሙሉ በቃ ማለት ከተፈጠረች ጊዜ ጀምሮ ማለት ይቻላል ልታስታውስ ባለመቻሏ የልጅነት የእናቷን ትዝታ እንኳ የላትም። ስለዚህ ከተፈጠረች ጀምሮ ስለ እናት የምታውቀው ነገር የለም እና ልታውቃት ደግሞ ከጫፍ ስትደርስ ትንሽ ሲቀራት እናቷ አይሆን ሆነችባት እና በጣም ተሰቃየ ተበሳቆለች። ሐኪም ቤት እንግዲህ ሁሉም ሰው ሀና ላይ እየፈረደባት ይገኛል። ወደ ቤት ሂጂ፣ ልብስሽንም ቀይሪ፣ ታጠቢ፣ እንቅልፍም ተኝ ብትባል ከዚህ ልቅነቅ አይደለም እናቴን ትቼ ብላ እንግዲህ ከአባቷ ጋር ከሆስፒታል ንቅንቅ ሳትል እናቷ በመጨረሻም ነቅታላታለች ማለት ነው። እኔ ግን የምር ነው ብላችሁ በፍጹም አታስታውሳትም። እንደውም እርግብን አምጡልኝ ትላለች፣ ነገሩ ይበላሻል ብዬ ነበረ። ደስ የሚለው ነገር ግን ወይዘሮ ሜላት ሀናዬን አስታውሳታለች ማለት ነው። እንደምታዩት እንግዲህ ወይዘሮ ሜላት ነቅታ እንደ አጋጣሚ ሆኖ አቶ መስፍን ውጭ ነበርና ሲመጣ ተቃቅፈው ነበር ያገኛቸውና ደንግጧን እሱ ራሱ ሲያያቸው እና እንግዲህ እርግጠኛ ነኝ ሀና ለመነሳቷ ትልቅ አስተዋጽኦ አድርጋለች። እናትየዋ ውስጧ ላይ በጣም ብዙ ያልተመለሱ ጥያቄዎች፣ የ16 ዓመት ጥያቄዎች አሉባት። እርግብን አግኝታት ልጅ ብላ እንኳ ብትቀበላትም እንኳን አእምሯ ማረፍ ስላልቻለ አንድ ቀን እርግጠኛ ሆኖ አታውቅም። ሁሌ በስቀቀን የኖረችው እርግጠኛ የሆነችበት ነገር አላገኘችም። ምክንያቱም ሀናም ልጅ ነኝ ብላ ስለነበረ በሰዓቱ ሴትዋ ግራ ተጋብታለች። በሰዓቱ ሀናን ለመጉዳት ብዙ ነገር ያደረገች፣ ነገር ግን ሀና ሁልጊዜ እውነት አላት። የእርግብ ደግሞ የዛ ቤት ልጅነት ነገሯ እየተሸረሸረ መጣ፣ እየተቀየረች። የዛ ቤት ልጅ ጸባይ እንኳ የላትም። በጣም ሲበዛ ጋጥ ወጥ እየሆነች ስትመጣ ወይዘሮ ሜላት ውስጧ መፍራት ጀመረ። በጣም አእምሮዋ ላይ ጥያቄ ይፈጠርባት ጀመረና አእምሮ እረፍት የለውም። ስለዚህ ሀና ከስሯ ሆና እማዬ እናቴ ስትላት እንግዲህ ነቅታላታለች ማለት ነው። እኔ ግን ከወይዘሮ ባዩሽ ቢደብቋት ባይ ነኝ። እሷ ሴትዮ እንዳትጎዳት በድጋሚ እሷን ሳታጠፋ የምታርፍ ሰው አይደለችም ወይ ካልታሰረች በስተቀረ። እንደ እሱ አይነት አስመሳይ ጓደኛ ፈጣሪ አያድርስባችሁ። አይታችሁ ከሆነ በጣም ልቧ ያዘነ የተሰበረ መስላ እህቴ ጓደኛ እያለች ስትነፋረቅ ነበር ያዘውን በዋን ማለት ነው። እና እንደዚህ አይነት ጓደኞች አሉ አስመሳዮች፣ እና ከእንደዚህ አይነት ፈጣሪ ይሰውረን። አሁንም ግን ለእሷ አትተኛላትም። ከዚህ በላይ ቤታቸው ውስጥ መቆየት አለባት ብዬ አላስብም። እርግብ ቶሎ ተገኝታ እውነቱን ብትናገርና ወይዘሮ ባዩሽ የምትባል ሰው ከእነሱ ህይወት ብትወጣ ባይ ነኝ። ያለዛ ግን በጣም ነው የሚያስጠላው፣ በጣም ማለት ነው። እሷ በጣም ገንዘብ ስለምትፈልግ በጣም ብዙ መጥፎ እቅዶች አሏት ማለት ነው። ስለዚህ ወይዘሮ ሜላትን ልትጎዳት ትችላለች ከዚህ በላይ ብዬ አስባለሁ። ወይ ደግሞ ቤተሰቦቹ ቢነቁ መልካም ነው። ወይም ደግሞ ቤት ያለችው ድንብላል ብዙ ነገር ስለምታውቅ ይህን ነገር ብትነግራቸው ምን አይነት ሰው እንደሆነች፣ ሰላም ስልክ ላይ ፎቶን የደለተችው እሷ እንደሆነች፣ በጣም ብዙ ነገሮችን ስለ ባዩሽ ብትናገር ይጠነቀቃሉ ብዬ አስባለሁ። ድጋሜ ወደዛ ቤት ሄዳ እንዳትጎዳቸው ማለት ነው። እንግዲህ ሀና ስታለቅስ እናቴ እማዬ ስትላት ወይዘሮ ሜላትን ምንጊዜው ግርድናውን ረሳሹ ብላ እንግዲህ ሀናን ለማሸማቀቅ ስትሞክር ነበረ። በነገራችን ላይ ወይዘሮ ባዩሽ ሀና ከአባቷ ጋር ምርመራ እንዳደረገች በድብቅ የምታውቀው ታሪክ የለም። ምን እንደተካሄደ ራሱ የምታውቀው ታሪክ የለም። ስለዚህ ለዛ ነበር አንቺ ምን ቤት ነሽ ግርድናውን ረሳሽው እንዴ እማዬ የምትይው ያለች ሀና ለመናገር ስትሞክር ነበረ በሚያስጠላው ሁኔታ። ከዛ ውጭ ግን እነ ተምቹን በጣም ፈርታቸዋለች። አሁን ላይ እነሱ ከኋላቸው የሆነ ሰው አይዟችሁ እያለ እያገዛቸው እንደሆነ ነቅታለች ማለት ነው። ያ ማለት እንግዲህ አልሞት ወይ ተጋዳይነቷን እነሱ ላይ እንዳትፈጽም በጣም እየፈራሁ ነው። ልታስገደላቸው መሞከሩ አይቀርም። ሚስጥሯ የሚደበቅላት ስለሚመስላት። በነገራችን ላይ የሆነ ጥፋት ስናጠፋ ያን ጥፋት መሸፈኛ ሌላ የባሰ ከበድ ያለ ጥፋት እናጠፋለን። ጥፋትን በጥፋት እየሸፈንን መጨረሻቸው ምን እንደሚሆን አስቡት።
ስለዚህ ወይዘሮ ሜላት ከዚህ በሌላ ጥፋት ውስጥ ከምትገቢ እጅሽን ለፖሊስ አርፈሽ ብትሰጪ እላለሁ። በእርግጥ እርግብ ታዋረዳታለች። አሁን ላይ እርግብ ላይ ክስ ተመስርቶባታል። ምንም አይነት የእጅ አሻራ እንኳን ባይገኝ እስካሁን መረጃ ባደረገቻቸው ነገሮች ሁሉ እሷ ተጠርጣሪ እንድትሆን አድርጓታል። ቤት ውስጥ ወርቆችን በመዝረፍና ሴትዋን እንደዚህ በማድረግ እንዲሁም ያናን እውነት ያናን ህይወት በመስረቅ በእነዚህ ወንጀሎች ተከሳ ባለችበት በተገኘችበት ለስር እንድትበቃ ታዟል ማለት ነው። ያ ማለት እንግዲህ እርግብ ተይዛ ስትታሰር ወይዘሮ ባዩሽን ነው የምታጋፍጣት። እዛ ቤት እንድትገባ ምን ያደረገቻት ወይዘሮ ሜላትንም እንደዚህ ያደረገቻት ባዩሽ እንደሆነች ነገሩ አይቀርም። ባዩሽ ደግሞ እሷን በእግር በፈረስ እየፈለገቻት ትገኛለች። ምክንያቱም የወሰደችውን ወርቅ ለመካፈል ስለፈለገች። ስለዚህ ለዚህ ነው እኔ እርግብን ተምቹ ነው የደበቃት ብዬ የማስበው፣ ከሱ ውጭ ሌላ ዘመድ ስለሌላት ማለት ነው። እንግዲህ በቀጣይ እውነቱ ይወጣን ተብሎ ይገመታል። የእኔ ተወዳጆች ወይዘሮ ሜላት ግን ነቅታለች። እንኳን ደስ አላችሁ። በቀጣይ እንግዲህ ምን ሊፈጠር ይችላል? ፖሊሶቹ የሀናን የእጅ አሻራ ያንቺ ነው ይሏት ይሆን ወይስ ያስሯት ይሆን ወይስ ምን ሊፈጠር ይችላል? ትንሽ አጓጊ ነው። በሌላ ክፍል እስከምንገናኝ ወዳችኋለሁ። መልካም ጊዜ። ባይ ባይ።